ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በርከት ያሉ ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጭ ግን ሌሎች ደግሞ የዓለም ዋንጫ ጉዳዮችን በስፋት እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን እንገናኛለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏርባር ፕሮግራሙን እየመራው ቆይታን አደርጋለሁ። አብረን እንቆይ። የዓለም ዋንጫ ጉዳዮችን በማስቀደም ነው የምንጀምረው። ዛሬ የዓለም ዋንጫም የደረጃ ጨዋታ እንደሚደረግ ይታወቃል። ዛሬ ሌሊት ላይ ነው የሚደረገው። ልክ 6 ሰዓት ሌሊት ሲል ጨዋታው ይደረጋል። በፈረንሳይና በእንግሊዝ መካከል የሚደረግ መርሃ ግብር ነው። ሁለቱ ብሔራዊ ቡድኖች የደረጃ ጨዋታ ነው የሚያደርጉት። 3ኛና 4ኛ ደረጃን ይዘው ለማጠናቀቅ የሚደረግ ፉክክር ነው። አሰልጣኝ ቶማስ ቱሄል ከዚህ ጋር አያይዘው ትናንትና አንድ ሀሳብ መስጠታቸውን እናስታውሳለን። እኛም በፍጻሜው ጨዋታ ነበር የመጫወት ፍላጎት የነበረን እንጂ እኛም ፈረንሳዮችም ብንሆን የደረጃውን ጨዋታም ለሕጉ ስንል እናደርግ ይሆናል እንጂ የማድረግ ምንም አይነት ፍላጎት የለንም ሲልም ጭምር ሀሳቡን መስጠቱ ይታወሳል። የዛሬው ጨዋታ ግን ይደረጋል። ፈረንሳይ ይህንን ዋንጫ ያሸንፋሉ ተብለው በተለይ ቅድመ ግምት ከተሰጣቸው ቀዳሚ ሀገራት መካከል አንደኛዋ ነበረች። ነገር ግን በስፔን ብሔራዊ ቡድን ተሸንፋ የዲዲዬ ዴሾ ቡድን መሰናበቱና ወደ ከፍጻሜው መቅረቱ የሚታወስ ጉዳይ ነው። አሰልጣኝ ዚነዲን ዚዳን በቀጣይ ይህንን የፈረንሳይ ብሔራዊ ቡድን እንደሚረከብ ተረጋግጧል። ዛሬ አሰልጣኝ ዲዲዬ ዴሾ ለበርካታ ዓመታት ያሰለጠኑት የፈረንሳይ ብሔራዊ ቡድንን የሚለያዩበት የመጨረሻው ጨዋታቸው ይሆናል ተብሎ ይታሰባል። ከዚህ የፈረንሳይ ብሔራዊ ቡድን ጋር በርከት ያሉ ነገሮችን አሳክተዋል። የዓለም ዋንጫን አሳክተዋል። የዩሮ የፍጻሜ ተፋላሚ ነበሩ 2016 ላይ፣ 2018 ላይ የዓለም ዋንጫን አሸንፈዋል። ከዛ ውጪ የኔሽንስ ሊግ አሸናፊም የነበሩበት አመት እንደነበር እናስታውሳለን። የዓለም ዋንጫ ፋይናሊስትም 2022 ላይ በአርጀንቲና በፍጻሜው የተሸነፉበት መርሃ ግብርም የምናስታውሰው ነው። የዘንድሮ የዓለም ዋንጫ ጉዟቸው ግን በግማሽ ፍጻሜ መገታቱ የምናስታውሰው ነው። በአጠቃላይ አሰልጣኝ ዲዲዬ ዴሾ ዛሬ የመጨረሻ ጨዋታቸውን ከፈረንሳይ ብሔራዊ ቡድን አመራርነት ወይም እየመሩ የሚያደርጉበት ጨዋታ ይሆናል ተብሎ ይጠበቃል። ይሄ ጨዋታ ሌሊት 6 ሰዓት ላይ ይደረጋል። ጨዋታውን ለማሸነፍ ቅድመ ግምት ያገኘችው የፈረንሳይ ብሔራዊ ቡድን ናት። እንግሊዝ አሁንም ዋንጫ የማሸነፍ እንግዲህ አሁንም ነገር ጥማቷ እንደቀጠለ ነው የሚገኘው። በተለይ የዓለም ዋንጫ በጣም ረጅም ጊዜ ሆኗቸዋል። በሌሎች ሜጀር ቶርናመንቶችም ዋንጫ ለማምጣት እጅግ በጣም ተቸግረዋል። በጣም ውድ ገንዘቦችን ማውጣት የሚችሉ በጣም ድንቅ የሆነ ስብስብ ያላት ቢሆንም ነገር ግን ይህንን ስኬት ወይም ደግሞ ይህንን ዋንጫ ግን አሁንም ማጣጣም አልቻሉም። በግማሽ ፍጻሜው ውድድሩ ላይ መሰናበታቸውን እናስታውሳለን። በአርጀንቲና ተሸንፈው ሌላ ዓመት መጠበቅ ይኖርባቸዋል። እቺ እግር ኳስን እኔ ነኝ የፈጠርኩት የምትል ሀገር ነገር ግን እስካሁን በትልቅ ቶርናመንቶች ላይ ለበርካታ ዓመታት ሻምፒዮን መሆን ያልቻለችበት ውጤት አሁንም እየቀጠለ ነው የሚገኘው። ዛሬ ግን ለደረጃ ጨዋታዋን ታደርጋለች። ምሽት ወይም ሌሊት 6 ሰዓት ላይ ጨዋታው ይደረጋል ተብሎም ይታሰባል። እነዚህ ሁለት ቡድኖች ለመጨረሻ ጊዜ የተገናኙት በ2022 የዓለም ዋንጫ ወቅት እንደነበር ነው የምናስታውሰው። ያኔ ፈረንሳይና እንግሊዝ ጨዋታቸውን አድርገው ፈረንሳይ 2-1 አሸንፋ ወደ ቀጣዩ ዙር ማለፏን የምናስታውሰው ነው። ከዛ ቀደም የተገናኙት 2017 በወዳጅነት ጨዋታ ነው። ፈረንሳይ እሱንም ጨዋታ 3-2 አሸንፋ ነበር። እንግሊዝ ለመጨረሻ ጊዜ ፈረንሳይን ያሸነፈችው 2015 ላይ ባደረጉት የወዳጅነት ጨዋታ ነበር። ያኔ እንግሊዝ 2-0 በሆነ ውጤት ፈረንሳይን አሸንፋ እንደነበር እናስታውሳለን። በቃ ከዛ ውጭ ግን በቅርብ ጊዜ የተደረገ 2015 ላይ ካደረጉት ድል ውጪ ፈረንሳይን በቅርብ ጊዜ አሸንፈው አያውቁም። ዴሊ አሊ እና ወይን ማርክ ሩኒ ነበሩ ያኔ ፈረንሳይን 2-0 ሲያሸንፉ ሁለቱን ግቦች አስቆጥረው የነበረው። የዛሬው ጨዋታ በሃርድ ሮክ ስቴዲየም ማያሚ ላይ የሚደረግ ይሆናል። 64767 ደጋፊዎችም ሜዳ ላይ ተገኝተው ጨዋታውን ይታደሙታል ተብሎ የሚጠበቅ መርሃ ግብር ነው። ሌሎች ከዓለም ዋንጫ ጋር የተያዙ ጉዳዮችን እናንሳ። ፔድሮ ፖሮ ይናገራል። ሜሲን ማቆም የሚቻል አይመስለኝም ሲል ነው የተናገረው። ስፔናዊው የቀይ መስመር ተሰላፊ ነው ፔድሮ ፖሮ
ሊዮኔል ሜሲን ማቆም የሚቻል አለመሆኑን ይናገራል። አሰልጣኝ ቢሆን ሜሲን ለማቆም ምን ያደርግ እንደሆነ የተጠየቀው ፔድሮ ፖሮ ሲናገር እሱን ማቆም የማይቻል ይመስለኛል ሲል የተናገረው ለእኛ የሚበጀን በራሳችን ላይ ማተኮርና ጨዋታችንን መከተል ብቻ ነው ሲል ይናገራል። አክሎም በፈረንሳዩ ጨዋታ የአጥቂ ስጋቶቻችንን መክታት ላይ የእነሱን አጥቂዎችን መክታት ላይ አተኩረን ነበር፣ አርጀንቲና ላይም እንደዛው እናደርጋለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ፔድሮ ፖሮ ነው። ሌላኛው ሚኬል ሜሪኖ ይናገራል። ሜሲ በታሪክ የዓለም ምርጦቹ መካከል አንደኛው ነው ብሏል። የስፔኑ የአማካይ ስፍራ ተጫዋች የሆነው ሚኬል ሜሪኖ ሊዮኔል ሜሲ በታሪክ ከዓለም ምርጥ ተጫዋቾች መካከል አንደኛው እንደሆነ እናውቃለን ብሏል። የእሱ የእግር ኳስ ሕይወትና አሁን በዚህ ዕድሜው እያደረገ የሚገኘው ነገርን ማየት በቂ ነው ሲልም ሚኬል ሜሪኖ ጨምሮ ይናገራል። ይሄ የሜሲ የመጨረሻ ፍጻሜ መሆኑን አላውቅም ያለው ሚኬል ሜሪኖ እንደሱና ሮናልዶ አይነት ተጫዋቾች የወደፊት ቆይታን መገመት በጣም አዳጋች ነው፣ ከዚህ በኋላም ሊቀጥሉ ይችላሉ ሲል ነው ሚኬል ሜሪኖ ጨምሮ የሚናገረው። ሁለቱም ተጫዋቾች በአስደናቂ ደረጃ መጫወት መቀጠላቸው ሚኬል ሜሪኖን እንዳስደነቀው ጭምር ነው የተናገረው። ሌላኛው ሮድሪ ነው ሀሳቡን የሰጠው። የስፔን ብሔራዊ ቡድን የአማካይ ስፍራ ተጫዋች በዚህ ዓለም ዋንጫ ላይ በተለይ ለስፔን በጣም በትልቁ አበርክቶችን እየሰጠ የሚገኝ ተጫዋች ነው። ሉዊስ ዴላ ፉዌንቴ ይናገራሉ። በዚህ ብሔራዊ ቡድን ብቻ ሳይሆን በዓለም ላይ በዚህ ሰዓት ምርጡ አማካይ ተጫዋች ሮድሪ ነው ሲሉ ጭምር ተናግረውለታልና በዚህ ዓለም ዋንጫ ላይ ለስፔን ብሔራዊ ቡድን በጣም ድንቅ ግልጋሎቶችን እየሰጠ ይገኛል። በተለይ በፊት ሆኖ ወይም ደግሞ በአካል ብቃቱ በትክክለኛ አቋሙ ላይ ሆኖ ሜዳ ላይ የሚሰለፍ ከሆነ ምን አይነት አገልግሎቶችን መስጠት እንደሚችል በደንብ ያሳየ አይነት ተጫዋች ነው ሮድሪ። የስፔን ብሔራዊ ቡድን አምበል የሆነው ሮድሪ የሊዮኔል ሜሲን ስጋት ለመቀነስ እቅድ መንደፋቸውን ግን ይናገራል። ሮድሪ ሲናገር ሊዮኔል ሜሲን ከፍጹም ቅጣት ምት ክልላችን ማራቅ አለብን ሲልም ነው የሚናገረው። በሚከላከሉበት ወቅት ከሜሲ በጣም ቅርብ መሆን አለብን የሚለው ሮድሪ ከኃይል ጋር መከላከል ይኖርብናል ሲልም ጭምር ነው የሚናገረው። ይቀጥልና እንደ ቡድን በጣም ወደ ኋላ መመለስ የለብንም ያለ ሲሆን እነሱን ወደ ኋላ ለመመለስም ወደፊት ማጥቃት አለብን ሲልም ጭምር ነው የተናገረው። አሰልጣኝ ሉዊስ ዴላ ፉዌንቴ እንዲሁ ሀሳባቸውን ሰጥተዋል። ዳኛው ማንም ሰው ሕግ እንዲጥስ መፍቀድ የለበትም ሲል ነው ሉዊስ ዴላ ፉዌንቴ የተናገሩት። የስፔን ብሔራዊ ቡድን አሰልጣኝ የሆነው ሉዊስ ዴላ ፉዌንቴ የአርጀንቲና የኃይል ጨዋታ አሳስቧቸው እንደሆነ ተጠይቀው ነበር። አሰልጣኙ በምላሻቸውን በዚህ ጉዳይ ላይ የዳኛው የጨዋታ አመራር አቅም የራሱ አይነተኛ ሚናን ይጫወታል በጨዋታው ላይ ሲሉ ይናገራሉ። ዳኛው ቸልተኛ እንዳይሆን ሲሉ ያሳሰቡት አሰልጣኝ ዴላ ፉዌንቴ ማንም ሰው ሕጉን እንዲያልፍና የጨዋታውን ድባብ እንዲጥስም መፍቀድ የለበትም ዳኛው ሲል የተናገረው። አክሎም በዳኞች ሙሉ እምነት አለኝ ያሉ ሲሆን ምን አይነት ጨዋታ መጫወት እንዳለብን በደንብ እናውቃለን ሲልም ይናገራል። ፔድሪን ዳግም ተጠባባቂ ያደርጉት እንደሆነ የጠየቁት አሰልጣኙ ከዚህ የበለጠ ውሳኔ ያሳልፍ ያለው ሲልም ነው የተናገረው። ምክንያቱም ባለፉት ሁለት ጨዋታዎች ላይ የፔድሪን ተጠባባቂ ወንበር ላይ ሲያስቀምጡት ተመልክተናል። አሰልጣኝ ሉዊስ ዴላ ፉዌንቴና ፋቢያን ሩይዝን መጠቀም ምርጫቸው አድርገው ተመልክተናል። ባለፉት ሁለት ጨዋታዎች ላይ በተለይ ከፈረንሳይ ብሔራዊ ቡድን ጋር ያደረጉት ጨዋታና ከዛ በፊት በነበረም አንድ መርሃ ግብር ላይ እንዲሁ ተጠባባቂ ወንበር ላይ አስቀምጠውት ነበርና በርካቶች ጥያቄ አንስተው ነበር። ነገር ግን ውጤት እያመጡ ነው። ሉዊስ ዴላ ፉዌንቴ በጣም ጥሩ የሚባል ጊዜ ላይ ነው የሚገኙትና በቀጣይ ጨዋታም ፔድሪን ተጠባባቂ ያደርጉት እንደሆነ በፍጻሜው ጨዋታ ላይ ጥያቄ ቀርቦላቸው ከዚህ የበለጠ ከባድ ውሳኔ አሳልፍ ያውቃለሁ ሲሉ ጭምር ነው የተናገሩት አሰልጣኙ። እኛ ቡድን ነን። ቡድን ማለት ደግሞ ሁሉንም ተጫዋቾች መጠቀም ማለት ነው። ሁሉም ተጫዋቾች አስፈላጊ ናቸው ሲሉ ነው አሰልጣኙ ጨምረው የተናገሩት። የዓለም ዋንጫው አሸናፊ ብሔራዊ ቡድን የአሸናፊነት ቀለበት እንደሚሸለም ይፋ አድርጓል። ፊፋ በዘንድሮ የዓለም ዋንጫ በውድድሩ ታሪክ ለመጀመሪያ ጊዜ ቀለበት እንደሚሰጥ ነው ፊፋ ያስታወቀው። ይህንን ተከትሎ የፍጻሜው አሸናፊ ሀገር ከዋንጫና ሜዳሊያው ጋር 30 ቀለበቶች የሚሰጠው ይሆናል። ፊፋ ይህንን ያደረገው ከአሜሪካ የስፖርት ሽልማት ልማዶች አንዱን ወደ ዓለም አቀፍ ውድድር ለማምጣት መሆኑን ያስረዳው። በአሜሪካ ስፖርት ውድድሮች ውስጥ ለአሸናፊዎች የተለያዩ ቀለበቶችን መሸለም የተለመደ መሆኑ ተነግሯል። ያንን ደግሞ ነገር ነው ወደዚህኛው ወደ እግር ኳሱ ለማምጣት ፊፋ ፍላጎቶች እንዳሉት እያሳየ የሚገኘው። ሌላኛው ፊፋ በዓለም ዋንጫ የፍጻሜ ጨዋታ ወቅት በእረፍት ሰዓት ላይ የሚኖረውን የመዝናኛ ዝግጅት መርሃ ግብር ይፋ አድርጓል። የእረፍት ሰዓት የሙዚቃ ዝግጅቱ በአጠቃላይ 17 ደቂቃዎችን እንደሚወስድ ነው ፊፋ ይፋ ያደረገው። በዕለቱ ሻኪራ፣ ጀስቲን ቢበር፣ ማዶና፣ ቢቲኤስ እና እንዲሁ ሌሎች ታዋቂ አርቲስቶችም በ11 ደቂቃዎች ውስጥ የሙዚቃ ስራዎቻቸውን ያቀርባሉ። በቀሪው 6 ደቂቃዎች ደግሞ ለዝግጅቱ መድረክ እንደሚዘጋጅና እንደሚፈርስ እንዲሁም ሜዳው ደግሞ ውሃ እንደሚጠጣ ጭምር ነው እየተነገረ የሚገኘው። አጠቃላይ የእረፍት ሰዓቱ 17 ደቂቃዎችን እንደሚፈጅ ጭምር ነው የመረጃ ምንጩ እየጠቆመ የሚገኘው።
ክለቦችን የተመለከቱ መረጃዎችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃ ነው ውድ ቤተሰቦቻችን አሁን ደግሞ ወደ እናንተም የምናደርሰው። አሌክስ ስኮት አሁንም በማንቸስተር ዩናይትድ ክትትል እየተደረገባቸው ከሚገኙ የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ የሚጠቁሙ መረጃዎች አሁንም እየወጡ ይገኛሉ። ማንቸስተር ዩናይትዶች አሁንም የቦርንመዙን አማካይ አሌክስ ስኮትን ሁኔታ በቅርበት እየተከታተለ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ነገር ግን ቦርንመስ አሁንም ተጫዋቹን በዚህ ክረምት የመሸጥ ፍላጎቱ ጠባብ እንደሆነ ነው ለዩናይትድ ግልጽ ማድረጉ እየተነገረ የሚገኘው። ምናልባት የእንግሊዙ ክለብ ተጫዋቹን ለመሸጥ ፈቃደኛ ከሆነ እንኳን ከ85 ሚሊዮን ፓውንድ በታች እንደማይቀበል ነው የማንቸስተር ኢቭኒንግ ኒውስ መረጃ የሚያሳየው። ማንቸስተር ዩናይትድ በበኩላቸው አማካዩን እስከ 65 ሚሊዮን ፓውንድ የሚጠጋ ሂሳብ ለማስፈረም ፈቃደኞች እንደሆኑ እየተነገረ ነው። ዩናይትድ በዚህ ክረምት የተጫዋቾች የዝውውር መስኮት እንደሚታወቀው ቢያንስ 3 የአማካይ ስፍራ ተጫዋቾችን ለማስፈረም ጥረት እንደሚያደርግ ሲገለጽ ነበር። ለዛም የሆነው ዘንድ ደግሞ ኢኒዮሶች ለአማካይ ስፍራው ብቻ እስከ 150 ሚሊዮን ፓውንድ መድበው እንደነበር እናስታውሳለን። በዚህ መሰረትም 85 ሚሊዮን ፓውንዱን ተጠቅመው ጨርሰዋል ዩሪ ቴሌማንስን። ከዛ ውጪ እንዲሁ ደግሞ አንድሬ ሳንቶስን 48 ሲደመር 2 ወይም ደግሞ በአጠቃላይ 50 ሚሊዮን ፓውንድ አካባቢ እንዳወጡበት ይታወቃል። እንዲሁ ደግሞ ዩሪ ቴሌማንስ በውል ማፍረሻው ላይ የነበረውን 35 ሚሊዮን ፓውንድን ተጠቅመው ይህንን ተጫዋች ማስፈረማቸው ይታወሳልና ለእነዚህ ሁለት ተጫዋቾች በአጠቃላይ 85 ሚሊዮን ፓውንድ አውጥተዋል። ስለዚህ ከበጀታቸው ላይ 65 ሚሊዮን ፓውንድ ይቀራቸዋል። አሌክስ ስኮትን በዛ ዋጋ ለማስፈረም ጥረቶችን እያደረጉ ነው። ነገር ግን በዩናይትድ ዝርዝር ውስጥ እሱ ብቻ አይደለም ያለው፣ እነ ማኑ ኮኔም ጭምር በዝርዝር ውስጥ እንዳሉ ይነገራልና ምናልባት በዛ ዋጋ የሚገኙ ተጫዋቾችን ለማስፈረም ጥረቶችን ሊያደርግ እንደሚችል እየተገለጸ ይገኛል። አሌክስ ስኮት ግን በቦርንመዝ ሊቆይ የሚችልበት እድሉ እንዳለ ሆኖ ኮንትራቱን የማራዘም እድሉ ጠባብ መሆኑን ተከትሎ ቦርንመዞች የመሸጥ እድላቸው ሊኖር እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቤንጃሚን ሼስኮን የተመለከተ መረጃን እናንሳ። ባለፈው የውድድር ዓመት የመጨረሻዎቹ 3 ጨዋታዎች ካመለጠው በኋላ አሁን ላይ ወደ ሙሉ ብቃቱ ለመመለስ የሚያደርገው ልምምድን በካሪንግተን ጠንክሮ እየሰራ እንደሚገኝ የመረጃ ምንጩ ይፋ አድርጓል። ካርል ዳርሎ ባለፈው የውድድር ዓመት መጨረሻ ላይ ከተደረገለት የሕክምና ምርመራ በኋላ የማገገሚያ ጊዜውን የመጨረሻ ምዕራፍን እያጠናቀቀ ስለሆነ በማንቸስተር ይቆያል ተብሏል። ሁለቱ ተጫዋቾች ለአዲሱ የውድድር ዓመት መጀመሪያ ሙሉ ለሙሉ ብቁ መሆን እንደሚችሉ ነው በርካቶች እያነሱ የሚገኙት። ለመግለጽ ያክል ዛሬ ማንቸስተር ዩናይትድ አንድ መርሃ ግብር እንደሚያደርግ ይታወቃል። የፕሪሲዝን የመጀመሪያ ጨዋታውን ዛሬ ነው ምሽት 12 ሰዓት አካባቢ የሚደረግ አይነት መርሃ ግብር እንደሆነ ይፋ ተደርጓል። ከዚህ ቡድን ጋር በተያያዘም በርከት ያሉ የማንቸስተር ዩናይትድ ተጫዋቾችም ወደ ስፍራው እንዳቀኑ የሚያሳዩ መረጃዎች አሉ። ከነዛ መካከል ጄጄ ጋብሪኤል ዛሬ መጀመሪያ ጨዋታውን ለማንቸስተር ዩናይትድ ዋናው ቡድን ያደርጋል ተብሎ ተስፋ ተጥሎ የነበረ ቢሆንም ነገር ግን አባቱ ይፋዊ ማህበራዊ ትስስር ገጹ ላይ ይፋ እንዳደረገው ከሆነ በዛሬው ጨዋታ ላይ የመሰለፍ እድል እንደሌለው ነው የጄጄ ጋብሪኤል አባት በኤክስ ማህበራዊ ትስስር ገጻቸው ላይ ይፋ ያደረጉት። ጄጄ ጋብሪኤል ዛሬ ከሬክሻም ጋር በሚደረገው ጨዋታ ላይ ለማንቸስተር ዩናይትድ ቡድን አይጫወትም ብለዋል። ስለዚህም ይህንን ተጫዋች በዋናው ቡድን ለመመልከት የተወሰኑ ጊዜያቶች አሁንም መጠበቅ አለብን ሲልም ጭምር የተናገረው። በአጠቃላይ ከሬክሳም ጋር ለሚደረገው ጨዋታና ወደ ሄልሲንኪ ያመራው የማንቸስተር ዩናይትድ ቡድን በግብ ጠባቂነት ቶም ሂተን፣ ራዴክ ቪቴክ እና ዴርሞርትሚ የተካተቱ ናቸው። ማጓየር፣ ዶርጉ፣ ዮሮ፣ ሾ፣ ሄቨን አማስ፣ ጄደን ካምሶኒ እንዲሁ ደግሞ ዳን አርመር የተካተቱ የተከላካይ ስፍራ ተጫዋቾች ናቸው። ሜሰን ማውንት፣ አንድሬ ሳንቶስ፣ ጃክ ፍሌቸር፣ ታይለር ፍሌቸር፣ ቶቢ ኮሊየር፣ ዳንጎር፣ ጃኮብ ዴቫኒ እንዲሁ ደግሞ ጄሚ በዚህ ዝርዝር ውስጥ የተካተቱ ናቸው። በአማካይ ስፍራ ላይ ዘርክዚ፣ ኤምቤሞ፣ ቺዶ ኦቢ ማርቲን፣ ኢታን ዊትሌ እና ሺያሌሲ በዛሬው ጨዋታ ላይ ለማንቸስተር ዩናይትድ ለመጫወት ወደ ስፍራው ያቀኑ ወደ ሄልሲንኪ ያቀኑ የማንቸስተር ዩናይትድ ተጫዋቾች እንደሆኑ ነው ይፋ የተደረገው። ወደ ምሽት 12 ሰዓት አካባቢ ጨዋታው ይደረጋል ተብሎ ይታሰባል። ከማንቸስተር ዩናይትድ ጋር ዝውውር ለማድረግ በጣም ቀርቦ የነበረው ኤደርሰን በአታላንታ ኮንትራቱን በይፋ ፈርሟል። ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የተቋረጠበት ኤደርሰን በአታላንታ እስከ 2031 የሚያቆየውን የ5 ዓመታት ኮንትራት መፈረሙ ነው ይፋ የተደረገው። እንደ አንዳንድ ሪፖርቶች ከሆነ ዩናይትድ የሱን ዝውውር ጉዳይ መልሶ ያጤንበታል ቢሉ ይሄ ግን ከእውነት የራቀ መሆኑ ተረጋግጧል። እንደ ፋብሪዚዮ ሮማኖ መረጃ አታላንታ በኤደርሰን ላይ ትልቅ እምነት ያላቸው ሲሆን ወደ ዩናይትድ የሚያደርገው ዝውውር ከሳምንት በፊት ቢቋረጥም አዲስ ኮንትራት በመስጠት እምነታቸውን አሳይተውታል የተባለው ተጫዋቹ ግን ወደ ዩናይትድ ባለመዘዋወሩ ትልቅ ደግሞ የሳይኮሎጂ ነገር እንደገጠመው የሚያሳዩ ነገሮች ያለው። ምክንያቱም ዩናይትድ ዝውውሩን አጠናቆት ነበር፣ ነገር ግን የሕክምና ምርመራዎች ላይ ውድቅ መሆኑን ተከትሎ ነው ተጫዋቹ ወደ ቀድሞ ክለቡ አታላንታ እንዲመለስ እንደተደረገ የመረጃ ምንጩ የሚታወሰው። ፖርቱጋላዊው የማንቸስተር ዩናይትድ ተከላካይ የሆነው ዲኤጎ ዳሎ
ይናገራል። ስለ ኮቢ ማይኖ በሩበን አሞሪም ስር ብዙም ስላልተሰለፈበት ሁኔታ ነበር የተናገረው። እውነቱን ለመናገር ይሄ በጣም ለሱ ጠቃሚ ነበር ብዬ አስባለሁ። እንዲህ ማለት ከባድ ሊሆን ይችላል፣ ምክንያቱም እሱ ድንቅ ተጫዋች ስለሆነ። የሩበን አሞሪም ሁኔታ ግን ኮቢ ማይኖን የበለጠ ጠንካራ አድርጎታል ሲል ይናገራል። ዲየጎ ዳሎ ሀሳቡን ሲናገር ይሄ ሁኔታ የበለጠ ጠንካራ አድርጎታል። እንደ ቡድን እንደዚህ አይነት አስቸጋሪ ጊዜያቶችን ማሳለፍ አለብን፣ ምክንያቱም ጥሩ ጊዜ ሲመጣ የበለጠ እንድናደንቀውና ዋጋውን እንድንረዳውም የሚያደርጉ እነዚህ አስቸጋሪ ወቅቶች ነበሩ ሲልም ጭምር የተናገረው። በተለይ በአሰልጣኝ ሩበን አሞሪም ስር የመሰለፍ እድሎች አለማግኘቱን ተከትሎ በተለይ በዓለም ዋንጫው ላይ በቋሚነት የመጫወት ፍላጎት ስለነበረውና በእንግሊዝ ብሔራዊ ቡድን መካተት ፍላጎት ስለነበረው ኮቢ ማይኖ እርግጥ ነው በእንግሊዝ ብሔራዊ ቡድን የጨዋታ እድሎችን ማግኘት አልቻለም በአሰልጣኝ ቶማስ ቱሄል ስር። ያም በጣም ትልቅ ትችቶችን አሰልጣኝ ቶማስ ቱሄል ላይ ያሰነዘረ ቢሆንም ነገር ግን በብሔራዊ ቡድኑ መመረጥ ችሏል። ነገር ግን ያንን ነገር ለማግኘት ሲል ነበር ክለቡን ሊለቅ ከጫፍ ደርሶ እንደነበር የምናስታውሰው። ነገር ግን አሰልጣኝ ሩበን አሞሪም ቀደም ብለው መልቀቃቸውን ተከትሎ በክለቡ ማይክል ካሪክ ከመጣ በኋላ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው መሆኑን እናስታውሳለን። ኮቢ ማይኖ። የአርሰናልን ጉዳዮች ደግሞ እንንገራችሁ። ቴሪ ዳንኤል ኦንሪም ስለ አዲሱ ተጫዋች ክሪስቶስ ዞሊስ ይናገራል። በእውነት አርሰናል ያደረገው ዝውውር በጣም አስደንቆኛል ብሏል ቴሪ ዳንኤል ኦንሪ ሲናገር። በእውነት አርሰናል ያደረገው ዝውውር በጣም ይደንቃል። እንደዚህ ያሉ ዝውውሮች ክለብን ወደ ሌላ ደረጃ የሚያሸጋግሩ ናቸው ብለዋል። ክሪስቶስ ዞሊስ በቀጥታ የሚሰራ ድንቅ ተጫዋች ነው። ከኳስ ጋር የሚያሳየው ብቃትም ራሱ ይናገራል። በአንድ ወቅት 19 ጎሎችንና 23 አሲስቶችን ማስመዝገብ ቀላል አይደለም ሲል ይናገራል። ባለፈው የቻምፒየንስ ሊግ ጨዋታ ለክለብ ብሩጅ ሲጫወት ተመልክቼዋለሁ። እጅግ አስደናቂ ነበር። የቡድኑ የማጥቃት ሂደትን በሙሉ በሱ ይመራ ነበር። በዚህ አይነት ዝውውር ፕሪሚየር ሊጉን እንደገና ብናሸንፍ አልገረምም ሲልም ጭምር ነው የተናገረው ቴሪ ዳንኤል ኦንሪ። እንዲሁም ከዚህ ዝውውር በጣም የሚጠቀመው ደግሞ ቪክተር ዮኬሬሽ እንደሆነ አምናለሁ። ምክንያቱም ክሪስቶስ ዞሊስ የሚጫወተው የጨዋታ ዘይቤ ለሱ ብዙ እድሎችን ይፈጥርለታል። በተለይም በመጀመሪያ ቡድን ውስጥም ስለምንሰማቸው የጉዳት ዜናዎች ተጨማሪ ዝርዝሮች ከአርሰናል ጠብቃለሁ ብሏል። ነገር ግን ይሄ ዝውውር በትክክለኛው አቅጣጫ የተወሰደ እርምጃ ነው፣ ምክንያቱም ትሮሳርድ በወጣት ተጫዋቾች በተሳካ ሁኔታ ተተክቷል ብዬ አምናለሁ ሲልም ነው ቴሪ ዳንኤል ኦንሪ የተናገረው። ክሪስቶስ ዞሊስ በቤልጅየም ጄሊግ በጣም ድንቅ የሚባል ጊዜን ሲያሳልፍ የነበረ ተጫዋች ነው። በተለይ በዘንድሮው የውድድር ዓመት 2 ሽልማቶችን በዚህ ሊግ ማሸነፉን እናስታውሳለን። የውድድሩ ምርጥ አሲስተር ወይም ደግሞ በርከት ያሉ አሲስቶችን ያደረገ ተጫዋችና በውድድሩ የዓመቱ ምርጡ ተጫዋች የሚለውን ሽልማት ክሪስቶስ ዞሊስ ነው ያሸነፈው። በአጠቃላይ በዚህ የውድድር ዓመት ደግሞ ለክለብ ብሩዥ ወደ 51 የሚጠጉ የጎል አስተዋጽኦችን ያደረገ ተጫዋች እንደሆነ ይፋ ተደርጓል። 29 አሲስቶችን በዚህ የውድድር ዓመት አድርጓል። 22 ጎሎችን በአጠቃላይ በሁሉም ውድድሮች ላይ ማድረግ ችሏልና 51 የግብ ተሳትፎችን አድርጓል። በርካቶች ያው ከመጣበት ሊግ ጋር አያይዘው ሀሳቦችን ሲሰጡ እንመለከታለን። ነገር ግን በጣም ጥሩ ዝውውር እንደሆነ በርካቶች እያነሱ ነው። በተለይ አርሰናሎች ይህንን ዝውውር እንደ ቋሚ አስተላለፍ ውስጥ የሚካተት ተጫዋች አይደለም ያመጡትና ሞርጋን ሮጀርስ አሊያም ብራድሌ ባርኮላን ካመጡ በኋላ በዛ ቦታ ላይ እንደ ተጠባባቂነት የሚጠቀሙት ዝውውር አድርገው ነው የሚመለከቱትና በጣም ቆንጆ ዝውውር እንዳደረጉ ነው ቴሪ ዳንኤል ኦንሪ ጭምር ሀሳቡን እየሰጠም የሚገኘው። አርሰናል ዊሊያም ሳሊባ በጀርባው ላይ ባጋጠመው ጉዳት ምክንያት ቀዶ ጥገና ሊያስፈልገው እንደሚችል ጠንቅቀው ያውቃሉ። ይህ ሁኔታ ብዙ ጨዋታዎች እንዳይጫወት ሊያደርገው ይችላል። ክለቡ በዚህ ክረምት የተከላካይ ስብስቡን እንደገና እንዲገመግምም አስገድዶታል ነው የተባለው። አርሰናል ወደ ክረምቱ የገባው አዲስ የቀኝ ተከላካይ ለማስፈረም እቅድ ይዞ ነበር። በተለይም ከቲምበር ጋር ሊወዳደር ወይም ደግሞ ቤን ዋይትን ሊተካው የሚችል ሁለገብ ተጫዋች ለማግኘት ነበር እቅዳቸው። አሁን ላይ ግን አርሰናል ቤን ዋይትን ለማቆየት እያሰበ ሲሆን ከዚህ ጎን ለጎን ደግሞ ሌላ ተከላካይም ለማስፈረም እያሰበ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ የዊሊያም ሳሊባ የቀዶ ጥገና የሚደረግ ከሆነ በጣም ረጅም ጊዜያቶችን ከሜዳ ሊርቅ የሚችልበት እድሉ በጣም ሰፊ ነው ብለው በርካታ መረጃ ምንጮች እየተናገሩ ይገኛሉ። በዚህ ምክንያት አርሰናል ሌሎች የተከላካይ ስፍራ ተጫዋቾችን ማምጣት ይጠበቅበታል ብለው ነው ሀሳቦቻቸውን እየሰጡ የሚገኙት። አርሰናል ዊሊያም ሳሊባን ለረጅም ጊዜ ከሜዳ ውጪ ሊሆን ይችላል በሚል ስጋትም አዲስ የማል ተከላካይ ፍለጋቸውን እንደሚያጠናክሩ ነው የሚጠበቀው። እንደ ዴይሊ ሜል ዘገባ ከሆነ አርሰናሎች የሳሊባን አለመኖር ለመቋቋም እንዲረዳቸው የአስተን ቪላውን ተከላካይ ኤዝሬል ኮንሳህን እና የዌስትሃም ዩናይትዱን ተከላካይ ኮንስታንቲኖስ ማቭሮፓኖስን የማስፈረም እድላቸውን እየተንቀሳቀሱበት እንደሚገኙ ነው ዴይሊ ሜል የተባለው የመረጃ ምንጭም እየተናገረ የሚገኘው። አርሰናል ኤዝሬል ኮንሳን ለማስፈረም ጥያቄ ለማቅረብም እየተዘጋጀ ነው። ነገር ግን በአስተን ቪላና በአርሰናል መካከል የዋጋ ልዩነት ብዙ ክፍተት እንዳለ ጭምር ነው እየተገለጸ የሚገኘው። በተለይ አርሰናሎች በጣም ከባድ ሊሆንባቸው የሚችለው ሌላኛው ጉዳይ
በሞርጋን ሮጀርስ ጉዳይ ከአስተን ቪላ ጋር ሌላ ትልቅ ድርድሮችን እያደረጉ ባሉበት ሰዓት ነው። ይህንን ተጫዋች የእዝሬል ኮንሳንም ለማስፈረም ሌላ ትልቅ ድርድር ከዚሁ ከአስተን ቪላ ጋር ለማድረግ በዝግጅት ላይ እንዳሉ እየተገለጸ የሚገኘውና በቀጣይ ይህንን ተጫዋች ያስፈረሙታል ወይ የምንመለከተው ይሆናል። ነገር ግን አርሰናል የዊሊያም ሳሊባን መጎዳትን ተከትሎ ተጫዋቾችን በዛ ቦታ ላይ ለማምጣት ትልቅ ጥረቶችን ያደርጋሉ ተብሎ ይታሰባል። አርሰናል ለጋብሪኤል ሄሱስ 20 ሚሊዮን ፓውንድ የመሸጫ ዋጋ አስቀምጦለታል። ተጫዋቹ በውሉ ላይ 1 ዓመት ብቻ እንደቀረው ነው የሚነገረው። ኤሲ ሚላን በአሁኑ ጊዜ ተጫዋቹን ለማስፈረም ከሁሉም በላይ ጠንክሮ እየሰራና ጠንካራ ተፎካካሪ እንደሆነ እየተነገረ ነው። ኤሲ ሚላን አርሰናል ከተጠየቀው የዝውውር ዋጋ በታች በሆነ ገንዘብ ነው ስምምነት ላይ ለመድረስ ጥረት እያደረጉ የሚገኙት። አርሰናል ያስቀመጠውን ዋጋ የመክፈል ያን ያክል ፍላጎቶችን እያሳዩ አይደለም ብሏል ኒኮላ ሺር መረጃውን ሲያጋራ። ነገር ግን ኤሲ ሚላኖች ግን ተጫዋቹን የማስፈረም ፍላጎቶች እንዳሏቸው ግን የሚጠቁሙ መረጃዎችን ይፋ አድርገዋል። በዴክላን ራይስ ላይ የቀረበው የማንቸስተር ዩናይትድ ተከላካይ ጋሪ ኔቭል አንድ አስተያየቱን ሰጥቷል። በተለይ በአንድ ፖድካስት ፕሮግራሙ ላይ ሲናገር ጋሪ ኔቭል ስለ አርሰናሉ የአማካይ ስፍራ ተጫዋች ከመጀመሪያው ቀን ጀምሮ በመደበኛ አቋሙ ላይ አልነበረም ነው ያለው። 105 ሚሊዮን ፓውንድ የተከፈለበት ራይስ ከገና ጀምሮ በታችኛው የጀርባ በጭኑ ነርቭ ላይ የተያዘ ችግር እያስተናገደ ሲሆን ከኖርዌይ ጋር ከተደረገው የሩብ ፍጻሜ ጨዋታ በፊትም በህመም ሲሰቃይ እንደነበር ይታወሳል። እሱም በህመም ላይ ነኝ የሚል አይነት አስቴትን ሰጥቶ ነበር በዚህ ዓለም ዋንጫ ላይ። ከዛ ውጭ አሰልጣኝ ቶማስ ቱሄልም ከባድ ህመም እንደገጠመው ጭምር በተደጋጋሚ ሲናገሩ በጋዜጣዊ መግለጫ ላይ ሰምተናል። ነገር ግን እያንዳንዱ ጨዋታ ላይ የተወሰኑ ደቂቃዎችን እንዲጫወትም እያደረጉት እንደነበር የሚታወስ ጉዳይ ነው። ከኮንጎ ድል በኋላ ራይስ በጣም ደክሞና ዝሎ ይታይ ነበር ብሏል ጋሪ ኔቭል ሲናገር። ይቀጥልና ደግሞ እንዲሁ በዚህ ውድድር ለአርሰናል ተጫዋቾች ጉዳትን እየተሸከሙ መጫወታቸው ለአዲስ ሲዝን የውድድር ዓመት ለአርሰናል በጣም ያሰጋዋል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። የኔ ፍላጎት አንድ ተጨማሪ ዓመት ከኛ ጋር እንዲቆይ ነው ሲል ይናገራል። የአዩብ ቦአዲ እንግዲህ ክለብ ሊል የሆነው ክለብ ሀሳባቸውን እየሰጡ የሚገኙት የአርሰናል ማንቸስተር ሲቲና ማንቸስተር ዩናይትድ የዝውውር ኢላማ የሆነው የ18 ዓመቱ የሊልና የሞሮኮ ብሔራዊ ቡድን ኮከብ የሆነው ታዳጊው አዩብ ቦአዲ በዓለም ዋንጫ ባሳየው ድንቅ ብቃት ምክንያት በተለያዩ ትልቅ የሚባሉ ክለቦች በዝውውሩ ላይ ፍላጎቶችን እንዲያሳዩ እያደረጋቸው እንደሚገኝ ነው የመረጃ ምንጩም በስፋት እየተነገረ የሚገኘው። የዝውውር ዋጋውም ወደ 86 ሚሊዮን ፓውንድ ከፍ እንዳደረጉት ይነገራል። በተለይ የዓለም ዋንጫው ላይ ያስመለከተው አቋም ዋጋውን በጣም ከፍ እንዳደረገው ነው በርካቶች የሚያምኑት። ታዲያ ይህንን የተመለከቱት የሊሉ ፕሬዝዳንት ሲናገሩ ሌታንግ ይባላሉ እኚህ ሰው ተጫዋቹን ቢያንስ ለተጨማሪ 1 ዓመት በክለቡ እንዲቆይ ያላቸው ከፍተኛ ፍላጎትን እየገለጹ እንደሚገኝ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ይሁን እንጂ ሚኬል አርቴታ የመሃል ሜዳ ክፍሉን ለማጠናከር ተጫዋቹን ዋናው የዝውውር ኢላማ በማድረጉ የወደፊት እጣ ፈንታው የብዙዎችን ጉጉት ምንጭ እንደሆነ እየተገለጸ ይገኛል። በዚህ ምክንያት ተጫዋቹ በክለቡ ቢቆይ ደስ እንደሚላቸውና ቢያንስ አንድ ተጨማሪ የውድድር ዓመት በዚህ ክለብ ቢቆይ ደስተኛ እንደሚሆኑ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባው የጠቆመው። ጋብሪኤል ማርቲኔሊ በበርካታ ትልልቅ ክለቦች እየተፈለገ ይገኛል። አንድሪያ ቤርታም ለብራዚላዊው አጥቂ የሚቀርቡ ከፍተኛ የገንዘብ ጥያቄዎችን ለማዳመጥ ዝግጁ ነው ተብሏል። ጋብሪኤል ማርቲኔሊን ከሚፈልጉ ክለቦች መካከል ኒውካስል ዩናይትድ፣ ባየር ሚኒክ፣ ሮማ፣ ፓሪስ ሰን ዠርሜን እና ዩቬንቱስ እንደሚገኙበት ነው የመረጃ ምንጩ ይፋ ያደረገው። አንድሪያ ቤርታ በአርሰናል የሽያጭ ሪከርድ ለመስበርና የ100 ሚሊዮን ፓውንድ የሽያጭ ገደብ ለመድረስም እቅድ እንዳለው ጭምር የሚጠቁሙ መረጃዎችን ነው እየተመለከተን የምንገኘው። የቀድሞ የአርሰናልና የማንቸስተር ዩናይትድ ተከላካይ ሚኬል ሲልቬስተር ብሩኖ ጊማሬሽ ከማንቸስተር ዩናይትድ ይልቅ ወደ አርሰናል ቢያመራ እየተሻለ እንደሆነ ይናገራል። ማንቸስተር ዩናይትድ ከኮቢ ማይኖ ጋር በመሃል ሜዳው ላይ ሊጣመሩ የሚችሉ ዩሪ ቴሌማንስን፣ አንድሬ ሳንቶስን ካስፈረሙ በኋላ እንደ ብሩኖ ጊማሬሽ ያለ ሌላ ከፍተኛ የመሃል ሜዳ ተጫዋች የሚያስፈልገው አይመስለኝም ብሏል ሲልቬስተር ሲናገር። ጊማሬሽ ሁልጊዜም በቋሚ አስተላለፍ ውስጥ መጫወት የሚፈልግ ተጫዋች ነው። ለብራዚል ብሔራዊ ቡድን ቋሚ ሆነ ለመጫወት በክለብህም ቋሚ መሆን አለብህ። ስለዚህም አርሰናል ከሱ የተሻለ አማራጭ ለሱ የተሻለው አማራጭ ይመስለኛል። አርሰናል እንደገና የቻምፒየንስ ሊግ ፍጻሜ ለመድረስና ዋንጫውን ለማንሳት የምትፈልግ ከሆነ እንደ ብሩኖ ጊማሬሽ ያለ ጥራት ያለው ተጫዋች ያስፈልግሃል። ስለዚህም አርሰናል ጊማሬሽን ማምጣቱ በጣም ተገቢ የሆነ ጥያቄ ይመስለኛል ሲልም ጭምር ነው የሚናገረው። አርሰናል ሁሊያን አልቫሬዝን በዚህ ክረምትም ማስፈረም እንደማይቻል
አትሌቲኮ ማድሪድ ግልጽ መልስ ሰጥተውታል። እንዲያውም አርሰናሎች 170 ሚሊዮን ፓውንድ እንኳን የሚያስደንቅ ጨረታ ቢያቀርብ እንኳን ተጫዋቹን እንደማይለቁት ነው አትሌቲኮ ማድሪዶች እየተናገሩ የሚገኙት። አርጀንቲናዊው አጥቂ ለረጅም ጊዜ ሲያደንቀው የቆየው እንዲሁ አርሰናሎች በጣም ይፈልጉት ነበር። አዲስ አጥቂ ለማስፈረም ባላቸው ትልቅ ጥረትም አሁን እንቅፋት ገጥሟቸዋል። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ የሆኑት ሚጌል አንሄል ጊል በክለቡ ማህበራዊ ትስስር ገጾች ላይ በተለቀቀ ቪዲዮም የክለቡን አቋም ግልጽ አድርገው ነው ያስቀመጡት። እሱን መሸጥ በጭራሽ አንፈልግም ብለዋል። የ100 ሚሊዮን ዩሮ ዋጋን አንቀበልም። 150 200 ሚሊዮን ዩሮ ድረስ ጭምር ቢቀርብልን በጭራሽ አንቀበልም። ይሄ ሪያል ማድሪድ በዚህ የዝውውር መስኮት መጀመሪያ 150 ሚሊዮን ዩሮ ያቀረበው ዋጋ አትሌቲኮ ማድሪድ ውድቅ ካደረገው በኋላ የተናገሩት ንግግር ነው። አሁን ላይ ሁሊያን አልቫሬዝ ከአርሰናል የዝውውር አማራጮች ውጪ ሊሆን ስለሚችል አርሰናል ሌሎች አማራጮችን ሊመለከት ይችላል ተብሎ ይታሰባል። እንደ ኤሊ ጁኒየር ክሩፒ አይነት ተጫዋቾችን ሊመለከት ይችላል ፍላጎት እንዳለው ይነገራል። አሁንም ዋና ትኩረታቸው የአስተን ቪላው ተጫዋች ሞርጋን ሮጀርስ እንደሆነ ቢነገርም ነገር ግን አርሰናሎች ጎን ለጎን ግን ሌሎቹ አጥቂ መስመር ተጫዋቾችን ለማስፈረም ጥረቶችን ማድረግና መመልከት እንዳለባቸው የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን እንደምንገኝ ዘገባው እየጠቆመ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ሊያም ሮስኒየር ስለ ቸልሲ ቆይታቸው አንዳንድ ጉዳዮችን አስታውሰዋል። ክለቡን የተቀላቀልኩት በውድድር ዘመኑ አጋማሽ ላይ ነበርና በጣም በአስቸጋሪ ጊዜ ነበርና ብዙ ትምህርቶችን የተማርኩበት ጊዜና ያሳለፍኩት ሲል ይናገራል ሊያም ሮስኒየር። በእርግጠኝነት የተሻለ ማድረግ የምችላቸውና የበለጠ ተጠያቂነት ልንወስድባቸው የምንችላቸው ነገሮች አሉ። ነገር ግን ባደረግነው ነገር ላይ አውንታዊ ነገሮችም እንዳሉ ማስታወስ አለብን ሲልም ጭምር ነው የሚናገረው። ለወደፊቱ መልካሙን ሁሉ እመኛለሁ። በቻቪ አሎንዞ ድንቅ ስራ አስኪያጅ ያላቸው ይመስለኛል። እናም ውጤታቸውን እከታተላለሁ። ከቸልሲ የምወስዳቸው ትምህርቶች በዚህ ሚና ውስጥ ይረዱኛል። እናም ይህ ክለብ ደግሞ በዓለም እግር ኳስ ትልቁ ክለብ እንዲሆኑ ይረዳሉ ሲልም ጭምር የተናገረው። እንግዲህ ሊያም ሮስኒየር በስትራስቡርግ በጣም ጥሩ ጊዜያቶችን ካሳለፉ በኋላ ነበር የኤንዞ ማሬስካ ስንብትን ተከትሎ ወደ ቸልሲ መጥቶ የነበረው። ነገር ግን ስኬታማ የሚባል ጊዜን ማሳለፍ አልቻለም። እንግዲህ ባለፈው የውድድር ዓመትም ቡድኑ በደረጃ ሰንጠረዥ ወገብ 10ኛ ደረጃ ላይ ይዞ እንዲያጠናቅቅ አድርጎታል። የአውሮፓ ቻምፒየንስ ሊግም ሌሎችም የአውሮፓ ተሳትፎችን ዩሮፓ ሊግና ኮንፈረንስ ሊግም ጭምር መሳተፍ ሳይችል የቀረበት ውድድር እንደሆነ እናስታውሳለን። በአውሮፓ ቻምፒየንስ ሊግም በፓሪስ ሳን ዠርሜን አስደንጋጭ ሽንፈት አስተናግደው ከውድድሩ ውጭ መውጣታቸውን ጭምር የምናስታውሰው ጉዳይ ነውና በዚህ ምክንያት ከቸልሲ መሰናበታቸውን እናስታውሳለን። አሁን ላይ በፈረንሳዩ ክለብ ፓሪስ ኤፍሲ አዲስ አሰልጣኝ ሆኖ መሾማቸውን እናስታውሳለን። በፓሪስ እንግዲህ የዛሬ 2 ዓመት አካባቢ ነበር የአንድ ዓመት በፍሬንች ሊግ ዋን አሳልፈዋል። ከዛ በፊት በነበረው የውድድር ዓመት ነው ወደ ፍሬንች ሊግ ዋን እንደመጣ የምናስታውሰው። የእሱ ክለብ አሰልጣኝ እንደሆኑ ይፋ ተደርጓል። ኮሞ በትሬቨር ቻሎባ ዝውውር ዙሪያ ከቸልሲ ጋር የሚደረገው ድርድር አሁንም እንደቀጠለ ነው የሚገኘው። ከተከላካዩ ጋር በግል ጥቅማ ጥቅሞች ላይ ስምምነት ላይ የደረሱ ቢሆንም ከቸልሲ ጋር ባለው ስምምነት ግን አሁንም ያልተቋጨ ነገሮች እንዳሉ ነው የተነገረው። በቋሚ ክፍያ ላይ የ5 ሚሊዮን ዩሮ እንዲሁም ደግሞ በማበረታቻዎች ላይ ወይም በቦነሶች ላይ ደግሞ ሌላ 5 ሚሊዮን ዩሮ ልዩነት እንዳለ ነው ስካይ ኢታሊያ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ከተጫዋቹ ጋር በግል ጥቅማ ጥቅሞች ከስምምነት ቢደርሱም ከክለቡ ጋር ግን አሁንም መድረስ የሚጠበቅባቸው ሌሎች ትልልቅ ስምምነቶች እንዳሉ የሚያሳዩ መረጃዎችን ነው የጣሊያኑ ስካይ ኢታሊያ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ቸልሲና ማንቸስተር ዩናይትድ አሁንም ለማክሲ አራውሆ ፍላጎት እንዳላቸው እየተነገረ ይገኛል። ስፖርቲንግ ሊዝበን ግን በአቋሙ በመጽናት አዲስ ውል ሊያቀርብለት እንደሆነ በፖርቱጋል ተነባቢ ከሆኑ የመረጃ ምንጮች መካከል አንደኛው የሆነው ኤቦላ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ማክሲ አሮሆ በማንቸስተር ዩናይትድም በቸልሲም በትልቁ የሚፈለግ አይነት ተጫዋች ነው። በተለይ በዘንድሮ የዓለም ዋንጫ ላይ በማርሴሎ ቤልሳ በዩራጓይ ብሔራዊ ቡድን ስብስብ ውስጥ ምንም እንኳን ዩራጓይ ጠንካራ ጊዜን ማሳለፍ ባትችልም ከዛ ውጪ ከውድድሩ በጣም በጊዜ ብትሰናበትም ነገር ግን በብሔራዊ ቡድን ውስጥ በነበሩበት ጊዜ ግን ጥሩ ነገሮችን ካሳዩ ተጫዋቾች መካከል አንደኛው ነው። ማክሲ አሮሆ 2 የምድብ ጨዋታዎች ላይ ጎል ማስቆጠሩን እናስታውሳለን ለዩራጓይ ብሔራዊ ቡድንና በስፖርቲንግ ሊዝበንም በጣም ጥሩ ጊዜያቶችን አሳልፎ ነበር። ይህንን ዩራጓይ ለማስፈረም ትልቅ ጥረቶችን ያደርጋሉ ቸልሲና ዩናይትዶች። ነገር ግን ስፖርቲንግ ሊዝበኖች ይህንን ተጫዋች በክለባቸው ማቆየትን ምርጫቸው ሊያደርጉ እንደሚችሉ የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት። የሊቨርፑል ጉዳዮችን ደግሞ ወደ እናንተ እናደርስ። የሳላህን ማረፊያ በቅርቡ እናውቃለን ብለዋል። የሳላህ ወኪል የሆነው ራሚ አባስ ነው ይህንን ሀሳብ
እየሰጠ የሚገኘው። ግብፃዊው ተጫዋች ሞሐመድ ሳላህ ከሊቨርፑል ጋር መለየቱን ተከትሎ አሁን ላይ ያለ ክለብ እንደሚገኝ ይታወቃል። ሞሐመድ ሳላህ አሁን ላይ በሚቀጥለው የውድድር ዘመን የት እንደሚጫወት እንዳልወሰነ ነው ወኪሉ የተናገረው። ይሁን እንጂ ስለ ቀጣይ ማረፊያው በቅርቡ እናሳውቃለን ሲል ነው ወኪሉ ጨምሮ የተናገረው። ሳላህ በተለያዩ ክለቦች እንግዲህ ፍላጎት እንዳለ በተደጋጋሚ የተነገረ ነው። ከነዚህ መካከል 3 ሀገራት ፍላጎቶች ያሳዩበታል። አንደኛው ሜጀር ሊግ ሶከር ነው። የአሜሪካ ሜጀር ሊግ ሶከር የተለያዩ ክለቦች መሐመድ ሳላህን ለማስፈረም ትልልቅ ጥያቄዎችን እያቀረቡ እንደሚገኝ ጭምር ይፋ እየተደረጉ ይገኛሉ። አንደኛው አማራጭ እዛ ሊሆን ይችላል ተብሎ ይታሰባል። ከዚህ የውድድር ዓመት መጠናቀቅ በኋላ ሊቨርፑልን ከመሰናበቱ በፊት ጨምሮ በሊቨርፑል በድንቅ ጊዜ በነበረበት ጊዜ ጭምር የሳዑዲ አረቢያ ክለቦች ደግሞ ለዚህ ተጫዋች ፍላጎት እንደነበራቸው በተደጋጋሚ የሚያሳዩ ጥያቄዎችን ተመልክተናል። ለምሳሌ ያክል የግብፁ ክለብ አልኢቲሃድ ይህንን ተጫዋች በትልቁ ሲፈልገው የነበረ ክለብ እንደነበር እናስታውሳለን። አሁን ላይ ሌሎች ክለቦችም የሳዑዲ አረቢያ ክለቦች ማለት ነው በርከት ብለው ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራል። ስለዚህ ሁለተኛው ማረፊያ ሊሆን የሚችለው ሳዑዲ ሊሆን እንደሚችል እየተነገረ ነው። የቱርክ አንዳንድ ክለቦች ግን አሁንም የዚህ ተጫዋችን ፍላጎት እንዳላቸው የሚጠቁሙ መረጃዎች ያሉ። እንዲሁም የጣሊያኖቹ ዩቬንቱስ እና የቀድሞ ክለቡ ሮማ ይህንን ተጫዋች ለማስፈረም ፍላጎት ካላቸው ክለቦች መካከል ናቸው። የመሳካት ዕድሉ በጣም ጠባብ ይሆናል ተብሎ ይታሰባል። ምክንያቱም ከፋይናንሻል ጋር በተያዘ ከነ ሳዑዲ ፕሮ ሊግ ክለቦች ጋር የመፎካከር አቅም ይኖራቸዋል ተብሎ አይጠበቅም። አሁን ላይ በጣሊያን ሴሪኤ እንግዲህ እነዚህ ክለቦች በፋይናንሻል ጉዳይ ላይ በጣም መቃወሳቸው የሚታወስ ነው። በተለይ ዩቬንቱስ ትልልቅ ዝውውሮችን ለማድረግ በጣም እየተቸገረ እንደሆነ ጭምር እየተመለከትን ነው። በተለይ ደግሞ የአውሮፓ ቻምፒየንስ ሊግም ተሳታፊ አይደለም። በሚቀጥለው የውድድር ዓመት በዩሮፓ ሊግ ነው የሚሳተፈውና ትልልቅ ዝውውሮችን ማድረግ ከብዶታል። የጣሊያን ክለቦች የማስፈረም እድላቸው ጠባብ ቢሆንም ለሳላህ ግን ፍላጎት ካላቸው መካከል አንዶቹ እንደሆኑ እየተገለጸ ይገኛል። የሊቨርፑል የመሃል ሜዳ ተሰላፊ የሆነው ዶሚኒክ ሶቦስላይ በክለቡ ያለውን ውል እስከ 2031 ድረስ በይፋ ትላንትና አራዝሟል። ሰሞኑን እንደሚያራዝም በይፋ ሲነገር እንደነበር እናስታውሳለን። ትላንትና ግን እስከ 2031 የሚያቆየውን ኮንትራት በይፋ ተፈራርመዋል። በተለይ ትልልቅ የሚባሉ ፈላጊዎች እንደነበሩት ይታወቃል። እርግጥ ነው ገፋ ብለው አልመጡም እንጂ እነ ሊቨርፑል ሌሎችም ክለቦች ጨምሮ እነ ባየር ሚኒክም ጨምሮ ዶሚኒክ ሶቦስላይን የማስፈረም ትልቅ ፍላጎት እንደነበራቸው ሲገለጽ የነበሩ ክለቦች ናቸው። በተለይ በዚህ ውድድር ዓመት የተጫዋች ያስመለከቱ አቋም የሊቨርፑል ምርጡ ተጫዋች እንደነበር ዘንድሮ በደንብ አሳይቷል። ከነበሩት የወሩ ምርጥ ተጫዋች ሽልማቶች የሊቨርፑልን የወሩ ምርጥ ተጫዋች ሽልማቶች አብዛኞቹን ጠራርጎ የወሰደው ዶሚኒክ ሶቦስላይ እንደነበር እናስታውሳለን። በዘንድሮ በአንዶኒ ኢራኦላ በዘንድሮ በአርነ ስሎት ስርም በርከት ያሉ ቦታዎች ላይ ሲጫወት ተመልክተነዋል። በማይፈልገው በቀኝ ተከላካይ ስፍራ ላይ ሲጫወት በጣም ድንቅ ፐርፎርማንስን ሲያሳይ ተመልክተነዋል። ከዛ ውጪ በሚታወቅበት የአማካይ ስፍራ ላይ በጣም ጥሩ ነገሮችን ሲያደርግ የነበረ ተጫዋች ነውና አሁን ሊቨርፑሎች ወሳኙን ተጫዋቻቸውን በክለቡ አቆይተዋል። እንደውም የወደፊቱ ካፕቴን ይሆናል ብለው ከሚገምቷቸው ተጫዋቾች መካከል አንደኛው ነው። ዶሚኒክና ሶቦስላይ ውሉን ካራዘመ በኋላ በሊቨርፑል ቤት አርአያ መሆን እፈልጋለሁ ሲልም ጭምር ነው የተናገረው። ክለቡን ስቀላቀል የነበረ ዓላማዬ አሁንም አልተቀየረም የሚለው ሶቦስላይ ቻምፒየንስ ሊጉን ጨምሮ ሁሉንም ዋንጫዎች ማሸነፍ እፈልጋለሁ ሲል የተናገረው። ለዚህ ዓላማ ለመፋለምም ዝግጁ ነኝ ሲል ጨምሮ ተናግሯል። ምናልባት ይሄ ቀን የህይወቴ ምርጡ ቀን ነው። እዚህ ማሸነፍ እፈልጋለሁ፣ ገና ጥሩ ነገሮችንም ማምጣት እፈልጋለሁ ሲል ነው ዶሚኒክ ሶቦስላይ ሀሳቡን እየሰጠም የሚገኘው። በክለቡ የሚያቆየውንም የአምስት ዓመት አካባቢ ኮንትራት እስከ 2031 ድረስም ማራዘሙን ነው ይፋ ያደረገው። ዶሚኒክ ሶቦስላይ ይቀጥላል። ከፊት ለፊቱ ሁለት ሰዎች አሉ። ምናልባትም የመጀመሪያው ለሊቨርፑል ስፈርምና ልጅ ስወልድ እርግጥ ነው፣ ነገር ግን በእግር ኳስ ህይወቴ ውስጥም ይህ ከሶስት ውስጥ አንዱ ነው ማለት እችላለሁ። በጣም ከአስደሳች ከሚባሉ አጋጣሚዎች ሲል ይናገራል። በጣም ደስተኛ ነኝ። ደጋግሜ ለመሄድ መጠበቅ አልችልም። ብዙ ጊዜ እንደተናገርኩት እዚህ በመሆኔ ደስተኛ ሆኛለሁ። በራሴ ደስተኛ ነኝ፣ ነገር ግን የበለጠ ማደግ እንደምችልና ማድረግ እንደምችል አምናለሁ። ለዚህ ነው እዚህ የምቀመጠው የምቀጥለው። ከልጅነቴ ጀምሮ ያ ስለገፋፉኝ ወይም ደግሞ በደንብ ስለተነሳሳሁባቸው ነገሮች አሁንም በቂ አይደሉም። ከዚህ በላይ በደንብ መነሳሳት ይኖርብኛል ሲል ይናገራል። ለዚህ ክለብ ምሳሌ መሆን እፈልጋለሁ። በተቻለ መጠን ለሁሉም ሰው ምሳሌ መሆን ነው የምፈልገው። ስፈርም ሁሉን ነገር ማሸነፍ እንደምፈልግ ነበር የተናገርኩት። አሁንም ያ ነገር አልተለወጠም። በዚህ ክለብ ውስጥ ቻምፒየንስ ሊግን ጨምሮ ሌሎች ዋንጫዎችንም ከዚህ ክለብ ጋር ማሳካት እፈልጋለሁ ብሏል።
የምክትል ካፕቴንነቱን ይረከባል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምክንያቱም ሌሎቹ ምክትል ካፕቴን የነበሩት ተጫዋቾች ክለቡን ለቀው መውጣታቸውን ተከትሎ የቨርጂል ቫን ዳይክን የዋና ካፕቴንነት ጎን ለጎን ምክትል ካፕቴን ማን ይሆናል የሚለው በርካቶች ሲጠይቁ የነበረው ጉዳይ ነው። ዶሚኒክ ሶቦስላይ ከነሱ እጩዎች መካከል አንደኛው ነው። ምናልባት ሌላኛው አሊሰን ቤከርም ሊሆን እንደሚችል በርካቶች እያነሱ ቢሆንም እኔ እድሜ 25 ነው ይላል ዶሚኒክ ሶቦስላይ ሲናገር። እንዳልነው ደግሞ ሞሐመድ ሳላህ ሄዷል፣ ሮበርትሰን እንዲሁ ሄዷል። ስለዚህ ምክትል ካፕቴኖቹ ሄደዋል። የሊቨርፑል ሌጀንድ እንግዲህ አብረው ሄደዋል። ሁለቱም የክለቡ ሌጀንድ እንደነበሩ ማስታወስ አለብን። በእርግጠኝነት እንናፍቃቸዋለን እና አሁን ላይ ሌላ ሰው እርምጃ መውሰድ አለበት ከተባለና እኔን የሚመርጡኝ ከሆነ እኔ ለማድረግ ሁሉን ነገር ዝግጁ ነኝ ሲልም ጭምር የተናገረው ዶሚኒክ ሶቦስላይ ጫና መኖር የለበትም። ባለፈው የውድድር ዘመን ያደረግነው ተመሳሳይ ስህተትን እንዳንሰራ የሚያነሳሳ ምክንያት መሆን አለበት። ይህንን ማድረግ ያለብን ተነሳሽነት ነው። ሁሉም ሰው ኃላፊነት መውሰድ አለበት። ትልልቆቹ የበለጠና ከዚያም ደግሞ ታናናሾች ትላልቆቹ እኛን መከተል ይችላሉ። ስለዚህም እንደገና ቡድን መሆን አለብን፣ እንደገና ቤተሰብ መሆን አለብን፣ እንደገና አሸናፊ ስብስብን መፍጠር አለብን ሲል ነው ዶሚኒክ ሶቦስላይ ሀሳቡን የተናገረው። የሪያል ማድሪድ ጉዳዮችን የምንንገራችሁ። የሪያል ማድሪድ ደጋፊዎች የማይክል ኦሊሴን ወደ ሪያል ማድሪድ መምጣት እጅጉን ይደግፉታል የሚል መረጃ ነው ኢል ቸረንጊቶ የቴሌቪዥን ጣቢያ የተናገረው። በአሁኑ ሰዓት የማይክል ኦሊሴ ማህበራዊ ሚዲያ ገጾች ወደ ሪያል ማድሪድ እንዲያቀና በሚጠይቁ የማድሪድ ደጋፊዎችም ኮመንት እንደተጨናነቀ ነው የሚያሳዩ መረጃዎች ይፋ እየተደረገ የሚገኘው። ማይክል ኦሊሴ ወደ ሪያል ማድሪድ ከመዘዋወር ጋር በተያያዘ ግን ሁለት አይነት መረጃዎች ናቸው እየወጡ የሚገኙት። ከጀርመን የሚወጡት መረጃዎች ሌላ ናቸው። ለማድሪድ ደግሞ ቅርብ የሆኑ የመረጃ ምንጮች የሚናገሩት ደግሞ ሌሎች መረጃዎች እንደሆኑ ይፋ እያደረገ የሚገኘው። እርግጥ ነው የፈረንሳይ ታማኝ የሚባሉ የመረጃ ምንጮችና ሌኪፕ የሚናገሩት በዚህ ክረምት ማይክል ኦሊሴ ወደ ሪያል ማድሪድ የማምራት እድል በሰፊው እንዳለው የሚጠቁሙ መረጃዎችን ነው እነ ሌኪፕ እነ ላፓሪዚያን የተባሉ የመረጃ ምንጮች በስፋት እየተናገሩ የሚገኙት። ነገር ግን በጀርመን በተለይ ደግሞ ለባየር ሚኒክ በጣም ቅርብ ነው ተብሎ የሚነሳው ፍሎሪያን ፕሌተንበርግ እንደሚናገረው ከሆነ ባየርን ኢንሳይደር አምዱ ላይ ይፋ እንዳደረገው ከሆነ ፍሎሬንቲኖ ፔሬዝ ሪያል ማድሪድ በዚህ ክረምት ማይክል ኦሊሴን እየተከታተለ እንዳልሆነና አሁን ላይ ምንም አይነት ሙከራዎችን የማድረግ ፍላጎት እንደሌለው ለባየር ሚኒክ በግል አረጋግጠዋል የሚል መረጃ ነው ትላንትና ፍሎሪያን ፕሌተንበርግ ይፋ ያደረገው። ባየር ሚኒክ በሁለቱ ክለቦች መካከል ማለትም በማድሪድና በባየር ሚኒክ መካከል ባለው ልዩ የሆነ ግንኙነት ላይ በመመስረት ፔሬዝ 100% በፔሬዝ ላይ 100% እምነት አላቸው። ስለዚህ ወሳኝ ተጫዋቻቸውን ለማስፈረም እንቅስቃሴ እንደማያደርጉ ይሰማቸዋል የሚል መረጃ ነው ፍሎሪያን ፕሌተንበርግ ይፋ ያደረገው። ነገር ግን የስፔንና የፈረንሳይ ሚዲያዎች ግን ይህንን ነገር አይደለም እየተናገሩ የሚገኙት። ማድሪድ በጣም ጥሩ ደረጃ ላይ እንዳለና ማይክል ኦሊሴም ቢሆን አሁን ማድሪድን መቀላቀል የሚፈልግበት ሰዓት እንደሆነ፣ በጀርመን የሚፈልገውን ነገር እንዳሳካ፣ ጀርመን ቡንደስሊጋን ዲኤፍቢ ፖካልን እንዳሳካ፣ ቻምፒየንስ ሊግን ለማሳካት ወደ ትልቅ ደረጃ መሸጋገር እንዳለበትና ለዚህ ደግሞ ትክክለኛው ቦታው ሪያል ማድሪድ እንደሆነ ይሰማዋል የሚል መረጃን ነው በትልቁ ሲያጋሩ የሚሰማው እነዚህ የፈረንሳይና የስፔን መረጃ ምንጮች። ስለዚህም የትኞቹ ትክክለኛ እንደሆኑ በቀጣይ ጊዜያት ነው የምንመለከተው። በተለይ ይሄ ዓለም ዋንጫ ከተጠናቀቀ በኋላ በትልቁ በዝውውር ገበያዎች ላይ እንቅስቃሴ ይኖራሉ ተብሎ ስለሚጠበቅ ነገ ነው እንግዲህ የዓለም ዋንጫው ፍጻሜ እንደሚሆን የሚታወቀው። ስለዚህ ያ ነገር ከተጠናቀቀ በኋላ ትልልቅ ነገሮች ይከሰታሉ ተብሎ ይታሰባል። ማይክል ኦሊሴ ሪያል ማድሪድን መቀላቀል እንደሚፈልግ ነው ዲያሪዮ አስ የተባለው የስፔን የመረጃ ምንጭ ግን የሚናገረው። ባየር ሚኒክ እሱን ለመሸጥ ግን ምናልባት እስከ 215 ሚሊዮን ዩሮ ለሚጠጋ ገንዘብን ሊጠይቁ ይችላሉ። ከ200 እስከ 250 ሚሊዮን ዩሮ ባለው የዋጋ ስኬል ውስጥም ሊሆን እንደሚችል እየተነገረ ነው። የዚህ ተጫዋች ዋጋና በጣም ትልቅ ገንዘብ ፈሰስ ይደረግበታል ተብሎ እንደሚጠበቅ የመረጃ ምንጩም ይፋ እያደረገ እንደሚገኝ ነው ዲያሪዮ አስ መረጃውን ይፋ እያደረገ የሚገኘው። ሮማ ኤንድሪክ ፊሊፔን ከሪያል ማድሪድ በውሰት ማስፈረም ይፈልጋሉ ተብሏል። ብራዚላዊው አጥቂ በሊዮን ከነበረው የውሰት ቆይታ በኋላ ወደ ስፔኑ ግዙፍ ክለብ የተመለሰ ሲሆን አሁን ደግሞ በሮማ በዚህ የዝውውር ወቅትም እንደ አንድ አማራጭም እያዩት ይገኛሉ ብለዋል ኤክረም ኮኑር መረጃውን ሲያጋራ። የሮማ ቅድሚያ የሚሰጠው ጉዳይ የውሰት ስምምነት ሲሆን በወገኖቹ መካከል የሚደረጉ ንግግሮችም እየገፉ ነው። ነገር ግን አሁን ላይ ጆዜ ሞሪኒዮ ምናልባት ይህንን ተጫዋች ሊያቆዩት ይችላሉ ተብሎ ይታሰባል። በሊዮን በነበረበት ጊዜ በጣም ጥሩ የሚባሉ ጊዜያቶችን አሳልፈዋል። በውሰት ባሳለፈበት ጊዜ በጣም ጥሩ የሚባሉ ጊዜያቶችን ማሳለፉ የሚታወስ ነው። በዛ ምክንያት ሪያል ማድሪድ በክለብ ውስጥ እንደ አማራጭ ሊመለከተው ይችላል። በተለይ ጎንዛሎ ጋርሲያ ክለቡን ለቆ የሚወጣ ከሆነ ደግሞ ይህንን ተጫዋች ማቆየትን ምርጫቸው ሊያደርጉ እንደሚችሉ እየተነገረ ነው። በቀጣይ የሪያል ማድሪድ እና የአሰልጣኝ ጆዜ ሞሪኒዮ ውሳኔ የሚጠበቅ ይሆናል። ዲን ሃውችሰን በሪያል ማድሪድ የቀድሞ ውድድር ዘመን ዝግጅት ላይ አስደናቂ ብቃትን
እያሳየ ይገኛል ተብሏል። ራሱን ለማረጋገጥ እንዲሁ ለማስመስከር በመነሳት በጣም ጥሩ አቋም ላይ ሆኖ እንደተገኘ የሚያሳዩ መረጃዎች ነው ዲያሪዮ አስ መረጃውን ይፋ እያደረገ የሚገኘው። በልምምድ ላይ ግን በጣም ጥሩ ጊዜያቶችን እያሳለፈ ነው ተብሏል። ዲል ሃውችሰን ከዓለም ዋንጫው በኋላም ዝውውሮች በትልቁ ይጠበቃሉ። በተለይ የዓለም ዋንጫው ሊጠናቀቅ አሁን 2 ጨዋታዎች ብቻ ናቸው የቀሩት። አንደኛው የደረጃ ጨዋታ ዛሬ ሌሊት 6 ሰዓት ላይ ይደረጋል። ነገ ምሽት 4 ሰዓት ደግሞ የፍጻሜው ጨዋታ እንደሚደረግ ይታወቃል እና ከነዚህ ጨዋታዎች በኋላ ዓለም ዋንጫው ይጠናቀቃል። ከዛ በኋላ ግን የዝውውር ጉዳዮች በሚቀሩት ወደ 5-6 ሳምንታት በትልቁ ይጧጧፋል ተብሎ ይታሰባል። በዓለም ዋንጫው ምክንያት ያዝ ከተደረጉ ዝውውሮችና በተለይ ሊጠናቀቁ ይችላሉ ተብሎ ከሚጠበቁ ዝውውሮች መካከል አሁን በርካቶች የሚያነሷቸው ዝውውሮች አሉ። እርግጥ ነው 23ኛው የዓለም ዋንጫ ሲደመደም እንግዲህ በርካታ ያሉ ዝውውሮች ይደረጋሉ ተብሎ ይታሰባል። ዓለም ዋንጫው እየተካሄደ ባለበት ወቅት ግን በርካታ ዝውውሮች የተጠናቀቁ ሲሆን ከነዛ መካከል ማርክ ኮሬያ ወደ ሪያል ማድሪድ ያመራበት ዝውውርን እናስታውሳለን። ዩሪ ቴሌማንስ እርግጥ ነው ቤልጅየም ከተሰናበተች በኋላ ወዲያው የተፈጸመ ዝውውር ቢሆንም ነገር ግን ድርድሮች ሲደረጉ የነበረው ቴሌማንስ በዓለም ዋንጫው ላይ በነበረበት ወቅት ነው። ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ያመራበት ዝውውርንም በዚሁ በዓለም ዋንጫው ወቅት ከተፈጸሙ ዝውውሮች መካከል አንደኛው ነው። ሌላኛው ኤሊዮት አንደርሰንም እንዲሁም ወደ ማንቸስተር ሲቲ ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ የተዘዋወረበት ዝውውርም በዓለም ዋንጫው ላይ በነበረበት ጊዜ የተደረጉ ዝውውሮች እንደሆኑ ይታወቃል። አሁን ደግሞ በዓለም ዋንጫው የፍጻሜ ቀናት ላይ ከተፈጸሙ በኋላ በርካታ ዝውውሮች ይጠናቀቃሉ ተብሎ ይጠበቃል። በተለይም አንዳንድ ተጫዋቾች በዓለም ዋንጫው ያሳዩት አቋም ቀጣይ ማረፊያቸው በጉጉት እንዲጠበቅ ያደርጋቸዋል ተብሎ ይታሰባል። ከነዚህ መካከል አንደኛው የብራድሊ ባርኮላ ስም ይነሳል። ይሄ የ23 ዓመት የፊት መስመር ተጫዋች ለዓለም ዋንጫው ሻምፒዮንነት ተጠብቆ የነበረ ቢሆንም መንገዱ ግን በግማሽ ፍጻሜው ነው የተደመደመው። የፈረንሳይ ብሔራዊ ቡድን ጉልህ አስተዋጽኦም ካበረከቱ ተጫዋቾች መካከል አንደኛው ነው። በተለይ የፈረንሳይ ብሔራዊ ቡድን የፊት መስመሩን ስናስብ እንዲያስፈሩን ከሚያደርጉ ወይም ደግሞ በጣም ጠንካራ የማጥቃት መስመር አላቸው ብለን እንድናስብ ከሚያደርጉን ተጫዋቾች መካከል አንደኛው ነው። የነ ኤምባፔ፣ የነ ኦሊሴ፣ ዴምቤሌ፣ ድዌ እነዚህ ጥምረቶች እንዳሉ ሆኖ የብራድሊ ባርኮላም አገልግሎት በጣም ትልቅ እንደነበር የምናስታውሰው ነውና እንደውም አንዳንድ ጨዋታዎች ላይ አሰልጣኝ ዲዲዬ ዴሾ በቋሚነት ሲጠቀሙት እንደነበር ጭምር የምናስታውሰው ጉዳይ ነውና ለዚህ ብሔራዊ ቡድን በጣም ትልቅ አበርክቶች ከነበራቸው ተጫዋቾች መካከል አንደኛው ነው። ለቡድኑ 2 ጎሎችን ማስቆጠር ችሏል ብራድሊ ባርኮላ። በፓሪስ ሰን ዠርሜን ግን በኪቪቻ ክቫራትስኬሊያ፣ በዴዜሬ ድዌይና በኦስማን ዴምቤሌ መኖር ምክንያት የቋሚ ተሰላፊነት ቦታን ማግኘት በተደጋጋሚ ጊዜም ሳይችል እንደቀረም የተመለከትነው ጉዳይ ነው። ያንን ነገር ዘንድሮ መቅረፍ ይፈልጋል ወይም ወደ ሌሎች ክለቦች አምርቶ በቋሚነት መጫወት የሚችልበትን ነገር ማመቻቸት እንደሚፈልግ የሚያሳዩ መረጃዎችን ነው በተደጋጋሚ እየተመለከትን የምንገኘውና ይህ ተጫዋች በዚህ ምክንያትም ክለቡን ሊለቅ ይችላል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ሆኗል። ስለዚህም በዚህም አርሰናልና ሊቨርፑል ተጫዋቹን ለማስፈረም በትልቁ ፈላጊዎች ሆነው እየቀረቡ እንደሚገኝ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። በተለይ አርሰናሎች የሞርጋን ሮጀርስን ዝውውር ነው ቅድሚያ ለማድረግ ሙከራዎችን እያደረጉ የሚገኙት። ካልተሳካ ግን ወደዚህ ተጫዋች ዝውውር ማምራታቸው አይቀሬ እንደሆነ የሚያሳዩ ነገሮች አሉ። ሊቨርፑል ግን እንደ ዋና ምርጫነት ነው የሚመለከቱት። በተለይ የያን ዲዮማንድ ዝውውር አለመሳካቱን ተከትሎ ወይም ደግሞ የመሳካት ዕድሉ ጠባብ መሆኑን ተከትሎ ወደ ብራድሊ ባርኮላ ሙሉ ለሙሉ ፊታቸውን አዙረዋል። ስለዚህ ብራድሊ ባርኮላን ለማስፈረም ትልቅ ጥረቶችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው አዩብ ቡአዲ ነው። በአትላስ አናብስቶች ወይም ደግሞ በሞሮኮ ብሔራዊ ቡድን እስከ ሩብ ፍጻሜ የዘለቀ ጉዞ ከእድሜው በላይ በሳል የሆነ እንቅስቃሴን ያደረገ ተጫዋች ተብሎ በርካቶች አወድሰውታል። በተለይ በመጀመሪያው በብራዚል ብሔራዊ ቡድን በነበረው ጨዋታና በብሩኖ ጊማሬሽና በካሴሜሮ ጥምረት ላይ ያደረገውን ነገር ለተመለከተም በጣም ድንቅ የወደፊት ተስፋ እንዳለው በርካቶች መስክረውለታል። በ18 ዓመቱ የትልቅ ሰው ብስለት አለው ብለው በርካቶች ሀሳቦቻቸውን ሰጥተውለታል። ለዚህ የሞሮኮ ብሔራዊ ቡድን ተጫዋችና በመክፈቻው ጨዋታ ያንን ነገር አሳይቷል። ስለዚህ የመሃል ሜዳውን እንቅስቃሴ የተቆጣጠረበት መንገድ አድናቆትን አስችሮለታል። የ18 ዓመቱ ተጫዋች በክረምቱ የዝውውር መስኮትም የፈረንሳዩ ሊል እንደሚለቅ የሚጠበቅ ሲሆን አንድሬ ሳንቶስን ለማንቸስተር ዩናይትድ አሳልፎ የሰጠው ቼልሲን ጨምሮ ማንቸስተር ሲቲ፣ ሪያል ማድሪድ፣ አርሰናል፣ ባርሴሎና፣ ፓሪስ ሰን ዠርሜን እንዲሁ ራሱ ማንቸስተር ዩናይትድም የተጫዋቹ ፈላጊዎች እንደሆኑ የሚያሳዩ መረጃዎችን የተመለከት ነው። ሌላኛው ያን ዲዮማንድ ነው። ይሄ የ19 ዓመት አይቮሪ ኮስታዊ ተጫዋች ከዓለም ዋንጫው መጀመሪያ ሰሞናት አንስቶ ነው እንግዲህ ከተለያዩ ክለቦች ጋር ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነው። ዲዮማንድ በዓለም ዋንጫው የምድብ ጨዋታዎች ድንቅ ብቃታቸውን ካሳዩ ተጫዋቾች አንደኛው ሲሆን ኢኳዶርን ባሸነፉበት የመክፈቻ ጨዋታ የዕለቱ ኮከብ የተባለው ጨምሮ እሱ ነበር። ሀገሩም ወደ 32ቱ ሀገራት ጥሎ ማለፍ እንድትሻገርም በጣም ትልቅ አስተዋጽኦ እንዳበረከተ
እናስታውሳለን። ሊቨርፑል 19 ዓመቱን አማካይ ለረጅም ጊዜ ፈላጊ የሆነ የቆየ ሲሆን ሆኖም ግን አረብ ለብዚሽ ያቀረቡትን 100 ሚሊዮን ፓውንድ የዝውውር ዋጋ ለመክፈል ማቅማማቱን ተከትሎ ፓሪስ ሰን ዠርሜን ከተጫዋቹ ጋር ስማቸው ተያይዞ በትልቁ እየተነሳ ይገኛል። ተጫዋቹ ምናልባት ወደ ፓሪስ ሰን ዠርሜን ሊያመራ የሚችልበት እድል ሰፊ እንደሆነ የሚጠቁሙ መረጃዎችን የሰማ ነው። ሌላኛው ሁሊያን አልቫሬዝ ነው። እሱም በትልቁ ስሙ ይነሳል። ሁሊያን አልቫሬዝ፣ ሚኬል ኦርየዘባል፣ ዛዮን ሱዙኪ፣ አንቶኒ ሮቢንሰን የመሳሰሉ ተጫዋቾች ከዓለም ዋንጫው በኋላም በተለይ በዓለም ዋንጫው ያሳዩት ድንቅ ብቃትን ተከትሎ ከዓለም ዋንጫው በኋላም በዝውውር መስኮቱ ላይ በትልቁ ትኩረት ይስባሉ ተብለው ወይም ደግሞ ዝውውራቸው ሊፈጸም ይችላሉና በትልቁ መመልከት አለብን ተብለው የሚጠበቁ ተጫዋቾች እንደሆኑ ነው የመረጃ ምንጩም ይፋ ያደረገው። አስተን ቪላ ትናንትና በይፋ ተጫዋች አስፈርመዋል። በዚህ ዓለም ዋንጫ ላይ እንዲሁ እንግዲህ ያላነሳነውም እንጂ በጣም በድንቅ ሁኔታ ከተመለከትናቸው ተጫዋቾች መካከል አንደኛው ነው ያስፈረመው ስዊዘርላንዳዊውን አማካይ ዮሃን ማንዛንቢን ነው። ከጀርመኑ ክለብ ፍራይበርግ አስተን ቪላ ማስፈረማቸውን ይፋ ያደረጉት ዮሃን ማንዛንቢ ከኒውካስል ዩናይትድ ይልቅ አስተን ቪላን ምርጫውን በማድረግ ተቀላቅሏል። አስተን ቪላ የ20 ዓመቱን አማካይ በ59.5 ሚሊዮን ፓውንድ ማስፈረሙ ነው ይፋ የተደረገው። በተለይ አስተን ቪላዎች ሁለት ነገሮች እንግዲህ ገጥሟቸዋል። አንደኛው የአማዱ ኦናና ለረጅም ጊዜ ጉዳት መግጠሙ ይታወሳል በአማካይ ስፍራው ላይ። ስለዚህም በረጅም ጊዜ ጉዳት እሱን የማያገኙት መሆኑን ተከትሎ ወደ ዝውውሩ ገብተው ነበር። በዛ መሃል ደግሞ ማንቸስተር ዩናይትድ ሌላኛውን የአማካይ ስፍራ ተጫዋቻቸውን ዩሪ ተለማንሰን መውሰዱ የሚታወስ ነው። በዚህ ምክንያት ይህንን ዝውውር ለማድረግ ተገደዋል። ዮሃን ማንዛንቢ ከኒውካስል ዩናይትድ ጋር ተስማምቷል የሚሉ መረጃዎች በትልቁ ሲወጡ የነበረ ቢሆንም ነገር ግን ወዲያው አስተን ቪላ ወደዚህ ዝውውር መግባቱን ተከትሎ ከኒውካስል ዩናይትድ ይልቅ የአስተን ቪላን ዝውውር መምረጡን የሚያሳዩ መረጃዎችን ነው የተመለከት ነው። ባለፉት 4 የውድድር ዓመታት በሳዑዲ አረቢያ ሲካሄድ የቆየው የስፔን ሱፐር ካፕ በቀጣይ ሳዑዲ አረቢያ አይካሄድም ተብሏል። ሳዑዲ አረቢያ የኤዥያ ካፕ ውድድር የምታዘጋጅ በመሆኑ ውድድሩ በሀገሪቱ እንደማይካሄድ ይፋ ተደርጓል። በቀጣይ ውድድሩን ለማዘጋጀት አሜሪካ፣ ቻይና፣ ካታር፣ ሜክሲኮና ግብጽ ለስፔን እግር ኳስ ፌዴሬሽን ይፋ እንዳደረጉን የተነገረው። በቀጣዩ የስፔን ሱፐር ካፕ ውድድር ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እና ሪያል ሶሴዳድ ውድድሩ ላይ እንደሚሳተፉ ይፋ ተደርጓል። የት እንደሚደረግ ደግሞ በቀጣይ ይፋ ይደረጋል ተብሎ ይታሰባል። ሮናልዶ ሉዊስ ናዛሪዮ ደሊማ ስለ ክሪስቲያኖ ሮናልዶ አንዳንድ ጉዳዮችን አጋርቷል። ሮናልዶ በሳዑዲ የመጫወት አቅም አለው ሲል ይናገራል። ብራዚላዊው ታሪካዊ ተጫዋች የሆነው ሮናልዶ ሉዊስ ናዛሪዮ ደሊማ ዓለም ዋንጫው ለክሪስቲያኖ ሮናልዶ ፈታኝ መሆኑን ይገልጻል። ምናልባትም ሮናልዶ አሁንም በሳዑዲ አረቢያ ሊግ በትልቁ መጫወት ይችላል ሲል ይናገራል ሮናልዶ ሉዊስ ናዛሪዮ ደሊማ። ነገር ግን ዓለም ዋንጫ ላይ መፎካከር እንዳየነው በጣም አስቸጋሪ እንደሆነ ተመልክተናል። ደረጃው ትንሽ ከፍ ያለ ነው። ለእግር ኳስ ፍቅር ቢኖረንም ለዘላለም የመጫወት ፍላጎት ቢኖረንም ሰውነታችን በራሱ ግን የሚወስንብን ወይም ደግሞ የሚገድበን ነገር አለው ሲልም ሮናልዶ ሉዊስ ናዛሪዮ ደሊማ ይናገራል። በቀጣይ ጊዜያት ሪከርዱን 1000 የጎል ሪከርዱን ለመስበር በሳዑዲ ፕሮ ሊግ ያን ነገር እንደሚያደርገው ተስፋ አደርጋለሁ ሲል ነው ሮናልዶ ሉዊስ ናዛሪዮ ደሊማ ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። ነገር ግን ዛሬ ምሽት በጣም ተጠባቂ የዓለም ዋንጫ የደረጃ ጨዋታ ይደረጋል። ሌሊት 6 ሰዓት ላይ የሚደረግ መርሃ ግብር ነው። ፈረንሳይን ከእንግሊዝ ብሔራዊ ቡድን ጋር የሚያገናኝ ጨዋታ ነው። ይህንን ጨዋታ እንድትከታተሉ እንጋብዛለን። እኛ ግን በሌሎች ፕሮግራሞቻችን በምሽቱ ፕሮግራማችን ከዛ ውጭ ደግሞ ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችንም ሌሎች አዳዲስ የዝውውር ጉዳዮችንና ሌሎች አዳዲስ ትልልቅ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ የነበረን ፕሮግራም ይህንን ይመስላል። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።